ውዶቼ በባለፈው ክፍል እኮ እንደተመለከታችሁት እንግዲህ ሮቤልና አድናን እንዲሁም ሉሃና ሚራ ሆነው በሽጉጡ እንግዲህ ሲታገሉ ባሉበት ጊዜ ሽጉጡ እንዳጋጣሚ እንደተተኮሰ ተመልክታችኋል። እና ማላይ ተተኮሰ? ሚራ ላይ ነው የተተኮሰው ብያችኋል ነበረ። እንግዲህ ጥይቱ የተተኮሰው ሚራ ላይ ነው። ሚራ ላይ ይህ ጥይት እንግዲህ መተኮሱ አንደኛ አድናን ማለቴ እኔ እንደዚህ መሆኑ በጣም ነው ግራ የገባኝ። በእርግጥም እሱ ለልጁ ሲል ነው ልጄ። እውነት ግን ደግሞ ሮቤል ደግሞ እንግዲህ መውለድ አልችልም እያላት ነው። መውለድ አልችልም እያለ ነው። እናም አድናን በጣም የሆነ አለ አይደለ በጣም ተደናገጠ። እንግዲህ መጀመሪያ ላይ ሉሃና ላይ ነበር የተተኮሰ የመሰለው። እናም አሁን ሚራ ላይ መሆኑን ደግሞ ሲያውቅ ወይኔ ልጅን በገዛ እጄ ገደልኩት እያለ በጣም እየተጨነቀና እየተጠበበ ነበረ። ተተመለከታችሁት እንግዲህ ልጅን በገዛ እጄ ገደልኩት፣ ልጅ አንድ ነገር ከሆነ እኔ ሰው አልሆንም ሉሃና እያላት ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ይሄን ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ሉሃና ድራማ ይዘንላችሁ ቀርበናል። እናም እንግዲህ አንስተው እንግዲህ ከሉሃና ጋር ወደ ሆስፒታል ይወስዷታል። እና ሆስፒታል እንግዲህ አድናን በጣም እየተጨነቀ እየተጠበበ ነበር። ደግሞ ከሮቤል አይነት ሰው ፈጣሪ ሰውራቸው። እኔ በጣም ብቅ የሆነ አስመሳይ ሰው እንዴት እንደዚህ ይሆናል? ማለቴ አሁን እንግዲህ ሚራ ከነ ሚስጥሩ ሞተች ብሎ እንዴት ደስ እንዳለ። በቃ ሚራ መወገድ አለባት። ፈጣሪ ሁሉ ሚራ እንግደለልኝ እንዳያደርገው እንጂ ባደረገውማ አላለም። አቤት ድፍረት! ቢያንስ እንኳን ልጃችን ሲል ነው እንግዲህ የከረመው። በዛ ላይ ደግሞ እንግዲህ ልጁ እንኳን የሱ ባይሆን በጣም ብዙ ነገሮችን ከበር ታደርግለታለች፣ የሱን ጥፋቱ የተሸፍናለች። እናም እንግዲህ በጣም የሆነ ትዳሯን እንግዲህ መስዋዕት አድርጋ እንደዛ እየሆነችለት ያለችውን እንግዲህ ሞት መመኘት ማለት በጣም ነው የሚያሳዝነው። ሮቤል ግን እንደዚህ ከዚህ ራስ ወዳድ መሆን በጣም ነው የሚያሳዝነው የሚያሳፍረው። እናም ያው እነሱ እንግዲህ ሆስፒታል ሄደው ዶክተሮቹ እንግዲህ ያው ቅያሬ ልብስ እንደሚያስፈልጓት ምናምን ይናገራሉ ለሉሃና። ሉሃናም እንግዲህ እኔ ሄጄ ቅያሬ ልብስ ላምጣላት ምናምን ትላለች። ከዛ እኔ ሄጄ ላምጣ ሮጬ ምናምን ስላት እንግዲህ አድናን አይ ችግር የለውም አንተ እዚህ እኮ ትለዋለች ማለት ነው። በቃሽ እንደዛ ከሆነ እሺ ምናምን ይላታል። እሱም እንግዲህ ወደ ቤት ስትመጣ ሮቤል አንዳንድ ነገሮችን ይነግራታል። ሮቤል እንግዲህ ምንድን ነው ያላት ካላችሁ ደግሞ ማለቴ እንዴት ነሽ እንኳን ደህና መጣሽ፣ የሆነ ነገር ሆንሽ ብዬ በጣም ነበረ የደነገጥኩት ይላታል። እንዴ እኔማ ምን ሆናለሁ ደህና ነኝ፣ ግን እኮ ሚራ ላይ እኮ ተተኩሶባታል ስትለው ተያት እባክሽን እሷን አለ። እንዴ ቢያንስ እንኳን እኮ ልጅ እኮ ያንተ እኮ ሊሆን ይችላል ሲለውም አይ የኔ አይደለም አለ። እንዴት ነው የኔ አይደለም ልትል የቻልከው? ቢያንስ እኮ ከአድናን እኮ ይልቅ እኮ ከአንተ ጋር ያሳለፉት ይበልጣል እያለችም ስትነግረው እንግዲህ ኧረ እባክሽ እሱማ አይ እንደዛ ቢሆንም ሉሃና እኔ አንቺን እንደምወድ ምናምን ተያት እባክሽ እሷን እያለ እንግዲህ ስለ እሷ ደህንነት ይነግራታል። እና በጣም ነው የሚያሳዝነው። ግን ለእሷ በጣም አዘንኩኝ። ቢያንስ ይህንን አመት ጊዜ እኮ ከእሷ ጋር ብዙ ነገሮችን አሳልፋችኋል ትለዋለች ማለት ነው። እና እንደዛ ስትለው ምን ሆነች ሞተች እንዴ ያላለም ኧረ ፈጣሪ ቅር ይበልክ ትለዋለች። እናም እንደዛ ስትለው አድናን እንግዲህ ያው ሆስፒታል እንዳለ ትነግረዋለች። ታውቂያለሽ አድናን በጣም ይወዳታል ማለት ነው። ሚራ በሽጉጥ መመታቷ ለነሱ ወይ የመታረቅ እድላቸው ሊሆን ይችላል እያለም እንግዲህ ይነግራታል። ኧረ እባክህ ነው እንደዛ ነው እንዴ? ቢያንስ በጣም ስላሳዘነችው ነው እንጂ ለዛ አይደለም፣ ፍቅር የሚባል ነገር ከእሷ ጋር የለም እያለችም እንግዲህ ስትነግረው አይ ይኸውልሽ አድናን በህይወቱ ምን እንደሚጠላ ታውቂያለሽ? አንድ የማታውቂው ነገር አለ። ምንድነው ስትለው ሆስፒታል ደር ከምትይው ጊዜ ብትገርፊው ወይም ብታስረው ይሻለዋል ብሎም እንግዲህ ይነግራታል። እናም እሱ ለሉሃና ከሚራ ጋር ፍቅሩ ስላላለቀለን ነው እንጂ ሆስፒታል ማደር በፍጹም አይወድም ትለዋለች። እና እንግዲህ ልጁ ደግሞ እኔ መውለድ እንደማልችል እንግዲህ ይነግራታል። እሱም ይሄን እንግዲህ ያው ሚራ አታውቅም።
አድናን ግን ያውቃል ትለዋለች ማለት ነው። ከዛ እንደዛ ምናምን ስል እንዴ ለዛ ነው እንጂ አድናን እንግዲህ ልጁ የሱ እንደሆነ እርግጠኛ ሆኖ ሲናገር የነበረው ትላለች በውስጧ ማለት አንዳንድ ጥያቄዎች ይፈጠርባታል። እናም እንደዛ እንግዲህ እያለ ሲነገር አንተ ብዙ ተሰምሁ ብዙ ታወራለህ ትለውና እንግዲህ ትታው ትሄድና ልብሱን ይዛለት ትሄዳለች። እና ይሄን ለሚያደርሰው ይዤ መጥቻለሁ ምናምን ስትለው አንተ ወደ ቤት ስትለው አይ እኔ በፍጹም አልሄድም እኔ ነው የምሆነው ይላታል ማለት ነው። ከዛ በዚህ ጊዜ ሉሃና አድናን ሮቤል ያለኝ ነገር ትክክል ነው ማለት ነው በማለትም ትልና ቆይ ግን ለምንድን ነው ያልነገርከኝ ትለዋለች። ምኑን? ሮቤል ልጅ እንደማይወልድ ለምንድን ነው ያልነገርከኝ ስትለው ወይ አስፈላጊ አይደለም ብዬ ነው። እሱ ነው አይደል የነገረሽ ሲላትም አዎ እሱ ነው የነገረኝ ትለዋለች። አይ ያኔ አስፈላጊ መስሎ ስላልታየ ነው ግን እመኔ ከአንቺ 10 ልጆችን ነው የምወልደው ብቻ እንደዛ እያለ ይነግራታል። እና አንቺን በጣም ነው የማፈቅረሽ በጣም ነው የምወድሽ ይላታል። እሷም እሺ በቃ የኔ ጌታ ምናምን ትለዋለች። ከዛ ሮቤል አጅሬው እንግዲህ ኩሽና ገብቶ አቤት መራመድ አልችልም እያለ እንግዲህ ምን የመሰለ ምግብ አዘጋጅቶ ምናምን ጠብቋታል። ሉሃና እንግዲህ እየመጣ ነበረ አንዴ ተከርታል ደግሞ ድጋሚ እንግዲህ በፍጹም እንደዛ አይነት ጨፉኔማ እዚህ ነገር ውስጥ አልገባም ማለች መሰለኝ። እና ምግብ ሰርቶ ምናምን ሲጠብቃት ምንድነው ደግሞ እኔና አንቺ እራት እንድንበላ ስለዋል እንደዛ ነው እንዳረባክህ እንደው በሞት እንኳን ካንተ ጋር እንኳን እንደዚህ አብሬ ልበላ አይደለም አንዴ እኮ ተሸውጃለሁ። ሁለተኛ ከተሸወድኩኝ እኔ አንተ ሳትሆን ደደቡ እኔ ነኝ ደደቧ። ስለዚህ በፍጹም ሁለተኛ ይህንን ነገር አላደርገውም ትለዋለች። ይኸውልሽ ሉሃና ምንም ነገር እኮ የለውም እንደባለፈው ምንም ነገር የለውም። አይ አልፈልግም ትለዋለች። ቆይና ሉሃና እንደዚህ በማይራመድ እግር ይሄን የመሰለ ምግብ ሰርቼልሽ አልበላም ስትይ ግን አላሳዘነሽም? ተይ ግን ሉሃና ተይ ምናምን ይላታል። ከዛ አይ አልፈልግም ትለውና ወደ ክፍሉ ትሄዳለች። ወደ ክፍሏ እንግዲህ ግን ሄዳ በተቀመጠችበት ጊዜ ደግሞ ተከትሎ መጥቶ በር እያንኳኳ ነበረ። በር ሲያንኳኳ እንግዲህ ግን ይህ እንደሆንማ ጭር ባላለ ጊዜ እንዴት ክፈትልኝ እንጂ እንትኗን ወስዳለሁ አላለም። እና እንደዛ ሲል እሷም እንግዲህ ልክፈትለት አልክፈትለት እያለችም እንግዲህ አልከፈተችለትም። እናም አድናን እንግዲህ ይመጣል ማለት ነው። ሮቤል በነገራችን ላይ ከሉሃና ፍቅር ይዞታል። ሉሃና በእርግጥ የምትወደድ ልጅ ነች። በጣም ጨዋ እርግት ያለች መልከ መልካም ቀና አስተሳሰብ ያላት ልጅ ነች። እናም እንግዲህ እንደዛ እያለ እንትን ሲል አድናን ያው ይመጣሉ እንግዲህ ከሚራ ጋር አንቺ እስካሁን እዚህ ምን ትሰሪያለሽ? ቀጥ ብለሽ ከቤት ውጭልኝ፣ ባንቺ ምክንያት ነው በሽጉጥ የተመታሁት ገለመኔ ምናምን ትላለች። እንደዛ ስትል አድናንም እንግዲህ አባቴ ያኔ ወይ ከኔ ወይ ከልጅ እንግዲህ ምረጥ ተብሏል። እንግዲህ አድናን ግን በጣም ተጃጅሏል። ናው እንደ አድናን የተጃጃለ ሰው የለም። አሁን እንግዲህ ሚራ ያንን ሁሉ ነገር አድርገው አሁን በዚህ በልጁ ምክንያት እንግዲህ እጁ ልታስገባው ነው። ድጋሚ እንግዲህ አሁን እጅ ገብታል እያለች ራሱ እየፎከረች ነው። እና አንድ ላይ መሆን አለብን እያለ ነው። ደግሞ አሁን የውሸት ካርታ አሰርታ በሮቤል ስም በጣም ጎበዝ ነች። በነገራችን ላይ ይሄንን ማድረጉ አሪፍ ነው። ገባችሁ? አሁን በቃ አገኘሁ ብሎ እንግዲህ እንትን ሲል ባዶ እጁን ከዚህ ከቤት ይወጣታል ሮቤል። በነገራችን ላይ ፓስፖርቱን ሁሉ ነገር ቲኬቱን ጨርሷል። ገንዘብ ነው እየጠበቀ ያለው። ያንንም ከማን ነው? ከሚራ። አሁን በ400 ሚሊዮን ብር ቤት ገዝቼልሃለሁ ከዚህ ስንወጣ ማረፊያ ብለዋለች። የተረፈ ደግሞ 1 ሚሊዮን አለን እያለችው ነው። አሁን ደግሞ ያችን በምንድን እንዴት ብዬ ላስገባጅ እያለ ነበረ። እንግዲህ እያሰበ ነው አዲስ አጀንዳ። እናም ደግሞ ያው አድናንና ሉሃና እንግዲህ ክፍላቸው እንትን ብለው ያው ፍቅር ምናምን ሞቅ ያለ ፍቅር ውስጥ ናቸው። ሮቤል ሉሃናማ የኔና የኔ ብቻ ነኝ፣ አድናን ከእንግዲህም በኋላ እዚህ ቤት አንድ አባወራ እንጂ 2 አባወራ አይኖርም ብሎ እንግዲህ ቢላ ይዞ መጥቷል። ምን ይሆናል ምን ይፈጠራል የሚለውን ነገር ደግሞ በቀጣይ ፓርት ይዘንላችሁ እንቀርባለን። እስከዛው ባይ ባይ፣ መልካም ቆይታ።